ሪሌሽንሺፕ ፐርፌክት ሆኖ አያቅም ፐርፌክት ሆኖ የሚያቀው ካፕል ኮንተንት ላይ ብቻ ነው ትናንትና የተሆነው ነገር ከ10 አመት በኋላ አቅናችን ያልቅና በቃ እንፋታው እንለያይ የሚባለው ነገር ይመጣል 40 አይነት ወንድ ከምትጽፍ አንድ ደነኛውን ወንድ ብትጽፍ በሱ ልኬት እናረጋው ነበር ለምሳሌ ሁሉ ነገር ላይ ሃይፐር ኢንዲፔንደንት ሆነሽ ሁሉ ነገር ለማድረግ የምትፈልጊ አይነት ሰው ሆነሽ ቤቱን ችላቤ ወይ ደግሞ ላግኝ ስትዩ ሁሉ ጊዜ አንቺ ላግኝ ካላልሽ በስተቀር የማይገኝ ከሆነ የኛን ነው መልሰን ፕሮጀክት ያደረገ የማይገባ ቦታ ላይ በመቀመጥሽ አካውንታቢሊቲ ተወስጃለሽ መጀመሪያ ልጅ ለቤተሰብ ከመጀመሪያ ልጅ ከመሆን ጋር ተያይዞ በጣም ብዙ ነገር አለ ባይዘባ ሳታስቢው ኃላፊነት ቦታ ራስሽን ታገኛለሽ ብዙ እድሜ ጋር ባይኖርሽም አንቺ ነሽ ኃላፊነቱን ትወስጂ ለብዙ ነገር ኤክስፔክቴሽን ብዙ አለ አሪያ ነው የምትባለው አሪያ ሆኜ ቤት ውስጥ ነው ብዙ ጊዜ ደግሞ ለዛ ነው ካይሽ ብዙ ጊዜ መጀመሪያ ልጅ ላይ የሚሆን ነገር ታች ላሉት ብዙ አትደክሚም የመጀመሪያ ልጅሽን በደንብ አድርገሽ ብዙ መስመሮች ካስገባሽው ሌሎችም እሱ ይከተላሉ ስለዚህ አንቺ ላይ በጣም ፕሬሸር ይኖራል ፋሚሊዎችም አንቺን ጥሩ ቦታ ለማድረስ ይለፋሉ በዛ ልክ ኤክስፔክት ይደረጋል ካንቺ ገባሽ ስለዚህ ያ ፕሬሸር ውስጥ ነው የሚከትሽ አንቺ እንዳልኩሽ ፌል ማድረግ አትችይም ማለት በቃ አትችይም ነው ተጎጂም ኃላፊነት ይወስዳል ቪክቲምም ኃላፊነት ሪያሊስቲክ መሆን ያስፈልጋል በቃ ሪሌሽንሺፕ ትዳር ፌሪ ቴል አይደለም ሰላም እንዴት ናችሁ ቲጂ ነኝ እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቀው ቪዲዮ ይደርሳችኋል ሰብስክራይብ አድርጉ one of the best episode ቲጂ ጋር ሰኒ ካለች ማየት አለብኝ by the way እና በጣም ደስ ያለኝ ኤፒሶድ ነው በጣም ደስ ያለኝ በሚያሳዝነው ሁኔታ ብዙ ቪዲዮ የለውም ይሄንን ቪዲዮ ከፈለጋችሁ አቋርጣችሁ ከፈለጋችሁ ጨርሳችሁ ሂዱና ከቲጂ ጋር ነው የመጣ ነው ብላችሁ ኮሜንት ላይ ማየት ፈልጋለሁ ስንት ሰው እንደምታዩ ማየት ስለምፈልግ በቃ ሁሏም ዘመናዊ ነኝ የምትል ሴት ሁሏም ተምር ያለው ብላ የምታስብ ሴት ማየት ያለባት ኤፒሶድ ይውላችሁ ለእናንተ ለሴቶች ለዘመናዊ ሴቶች ለምትሰሩ ለምትለፉ የሆነ ሃይራርኪ ላይ ለመድረስ ለምትሮጡ ሴቶች the only ያለኝ ፍላጎት ያለኝ እውነት የልቤ መሻት ይሄ ነው በቃ ይሄ ነው ልጅቷ ኤክስፕሌን አድርጋዋለች እሺ በጣም ደስ ያለኝ ፖድካስት ነው በጣም በስራ የምትባክኑ ይሄ ኮርፖሬት ላደር መውጣት የምትፈልጉ ይሄ የሆነ ሌቭል ላይ መድረስ የምትፈልጉ ባላንስ ላድርግ እያላችሁ የምትሮጡ ዘመናዊ ሴቶች እባካችሁ ጥቂት ገንዘብ ካላችሁ የምታረጉትን ነገር ትንሽ ጋብ አድርጉና ቴራፒ ግቡ በእውነት ቴራፒ really helps በእውነት it really helps እና በቃ አስቧት እቺ ልጅ አስቧት ከቴራፒ በፊት በጣም ሀስለር በጣም ሯጭ ሁሉ ነገር የምታረግ አለችልን እኮ የምትባል ሴት ግን ድሬን እያረገች ያለች ሴት ሌላው ደግሞ መሰለሽ በአካባቢሽ የሚሰጥሽ ስም አለ ከልጅነት ጀምሮ ስታድጊ ያደግሽበት ኢንቫይሮንመንት አለ ማህበረሰቡ ልጅሽን ብቻሽን ታሳድጊው ማህበረሰቡ ያሳድግሻል ቤተሰብ አለ እያየሽ የምትለምጂው የምታድጊበት ነገር አለና የሆነ ሰዓት ላይ ራሴ ምን ሆኖ አገኘሁት ሁሉ ነገር ቴክ ኬር የሚያደርግ ሰው በቃ መቅደስ በሁሉ ነገር ፌል ማድረግ አትችልም ሁሉም ነገር ካለ በቃ ሁሉ ነገር አሸንፌ ማለፍ አለብኝ ትሻለሽ ሁሉ ካልቻልኩ ሌላ ከባድ ነገር ነው ማለት ምንም ነገር አድርጌ ማለፍ አለብኝ እሱ ሌላ ስትረስ ነው ሰው የሚጠብቀው ነገር አለ ካንቺ በቃ ስትሮንግ ናት እዚህ እንዳልኩሽ ቀደም ያልኩሽ አመለካከታችሁ አለ ከውጭ ሲያዩሽ የሚጠብቁት ነገር አለ ካንቺ ተምረሻል ጥሩ ቦታ ነው ያለሽው አካዳሚካሊ አሪፍ ላይ ነሽ ገባሽ ስለዚህ መቅደስ እዚህ ቦታ መድረስ አለባት ብሎ የሚሰጥሽ ቦታ አለ እዛ ቦታ ላይ ያልደረስሽም ማለት ሌላ ፈተና ነው ምክንያቱም ያ ጎል አንቺ ሳትሆኚ ውስጥሽ ያለው ማንነት ሲሆን እዛ ቦታ ፊል ታደርጊዋለሽ በእርግጥ እነሱም ዊሽ ሲያደርጉልሽ ፖዚቲቭ መጥፎ ነገር ነው ያልኩ አይደል ሌላ ፕሬሸር ይሆናል ፌል ማድረግ አትችይም በቃ ደከምኩ ማለትም አትችይም አንዳንዴ ጠንካራ ነሽ እንዴት ነው አንቺ የምትደክሚው ማለት መቅደስ እንዴት ነው ማትችለው ሁሉ ነገር ማድረግ በጣም ትልቁ ቻሌንጅ እሱ ነበር በቃ ሌላኛው በጣም ድሬን የሚያደርግሽ ያን ሚት ለማድረግ በቃ ትሞክሪያለሽ ያልተሳካ ቀን ደግሞ ሌላ ከባድ ቀን ታሳልፊያለሽ በራስሽ ታዝኛለሽ እንዴት ማድረግ ያቅተኛል የሆነ ቦታ ፌል አድርጊያለሁ ማለት ነው በጣም በራስሽ ታዝኛለሽ እና የብዙ ዘመናዊ ሴቶች ችግር ይሄ ነው በቃ ይሄን ነው እየባከድበት ያለ ነው ይሄንን ነው ከ5 አመት በፊት ጥዬ የወጣሁት this could be my fate እንደዚህ መሆን ነው የነበርኩ የሆነ ቦታ ላይ ካልወጣው ምለው ነው የነበርኩ until healing happens የምናረጋውን ነገር የምናረግበትን ምክንያት ስናቅ ወይ እንፈጥናለን ወይ ደግሞ ፍጥነታችንን እንቀንሳለን ብዙ ጊዜ አስተውሳቸዋለሁ
አንዳንድ የምንሰራቸው ስራዎች አንዳንድ የምንሮጣቸው ሩጫዎች ለራሳችን ሳቲስፋክሽን ለራሳችን ኩራት ብቻ ሳይሆን የተጫነብንን ነገር ፕሩቭ ለማድረግ ነው የተናገረችውን ነገር ያስኩታለ ሁሉንም መናገር አልፈልግም ሄዳችሁ እንድታዩ ስለምፈልግ ከተናገረችው ነገር አንፃር የመጀመሪያ ልጅ ናት ሲኒየር ልጆች listen እና ሁሉ ጊዜም ቢሆን ኤክስፔክቴሽን አለብን ፋሚሊዎቻችን የሚጠብቁት ነገር እነሱ ያልሆኑትን ነው funny enough ስለዚህ የሆነ የሚጠብቁን ቦታ ላይ ለመድረስ ብዙ ነገራችንን sacrifice እናደርጋለን most of all ኢሞሽናችንን ሰፕረስ አድርገን ነው የምንሮጠው አሁን እቺ ልጅ አስቧት የሆነ ከፍተኛ ቦታ ላይ ለመድረስ ምታለቅስ ልጅ ይመስላችኋል የሆነ ተሰበርኩ አመመኝ ደከምኩ ምትል ይመስላችኋል እያመማትም ቢሆን ተነስታ ታረጋለች ምክንያቱም የተቀመጠላት ኤክስፔክቴሽን አለ እና ፋሚሊዎቻችን ቤተሰቦቻችን ያስቀመጡብን ኤክስፔክቴሽን እዚህ መድረስ አለብሽ አንቺኮ ያሉን በርን አውት እያረገን ያለ ነው 30ዎቹ ላይ ያላችሁ 40ዎቹ ላይ ያላችሁ 20ዎቹ መጨረሻ ላይ ያላችሁ don't you feel exhausted አይደክማችሁ አልደከማችሁ እውነት የሚደክም ነገር የለም cuz you want to be everything በቃ የተባላችሁትን ሁሉ ለመሆን ነው ስትራይቭ እያደረጋችሁ ያላችሁት አንድም ቀን ስሜቶቻችንን ለማዳመጥ ጊዜ የሌለን ትውልድ ኮነን ፋኒሊ በእውነት በሚገርም ሁኔታ እና ቤተሰብ የሚያስቀምጥብን ኤክስፔክቴሽን እንደ ሞደርን ሴት አው ተማሪ እዚህ ድረሽ እንዲሁኝ ስንባል ስትራይቭ ነው የምናደርገው በቃ እዛ ለመድረስ ከዛስ ህይወታችን ስሜታችን ምን እየፈለግን ነው አናቀውም የምናረጋውን ነገር ለምን እንደምናረግ ምክንያቱን አናቅም መሮጥ ብቻ ነው ኤግዞስሽን ነው እየጠበቀን ያለው ድካም ነው እየጠበቀን ያለው ግዴላችሁ ቴክ ታይም ሁሉም ነገር ይደረስበታል በርን አውት አርጋችሁ አይደለም መሆን ያለበት እሺ የተወሰኑ ፖይንቶችን አግኝቻለሁ እንዳለችው አካባቢ የሚሰጣችሁ ስም ሴት ሆናችሁ ዘናጭ ሆናችሁ የተማራችሁ ስትሆኑ በቃ ፌልም አታረጉም እኔ ፌል ላደርግ እንዴት የምትሉ ትሆናላችሁ ከዛስ ኤግዞስትድ ነው የሚያደርገው ወይ ሰውን ፕሩቭ ለማድረግ እኮ ሰውን ዲስፕሩቭ ለማድረግ የሆነ ቦታ ለመድረስ እኮ ያለን ድካም በኢየሱስ ቁጭ ስንል እኮ ነው የሚገባን እንጂ ስንሮጥማ አያምንም አይደክመንም እና በቃ ዘመናዊ ሴቶች እውነት ዘመናዊ ነን የምትሉ ሴቶች እኔ ራሴን ከዘመናዊነት ካወጣው ቆይቻለሁ ብያለሁ እኔ በጣም ወግ አጥባቂ ነኝ ኋላ ቀሮኛለሁ እባካችሁ ቁጭ በሉና እዩት ፖድካስቱን ካነሷቸው ሐሳቦች አንዱ የመጀመሪያው እሷ ላይ ሲታይባት የነበረው ወይ ስታረግ የነበረውን ነገር ሊስት አድርጋለሁ መጀመሪያ በጣም ቢዚ ላይፍ ነበር ያላት ኦኬ ቢዚ ላይፍ is a successful life ተብሎ ይታሰባል እኛ አይዲያሊ በእኛ ማህበረሰብ ጠዋት ተነስተሽ 12 ሰዓት ስራ ሄደሽ ከዛ መተሽ ከዛ ልጆችሽን አስጠንተሽ ቤት ውስጥ ደፍ ብለሽ የሆነ ነገር አድርገሽ ከዛ በኋላ የስራ ፕሮሞሽን አግኝተሽ ደሞዝሽ ጨምሮ መኪና ነተሽ ምናምን a busy life successful life ይመስላል ግን በስጋ ሰክሰስፉል ልትሆኑ ትችላላችሁ ውስጣችሁ ድሬን የሚሆንበት ነገር ቢኖር ቢዚ ላይፍ ነው ትሮጣለች ይሄኔ ለሚያያት ሰው ሁሉ እንደተናገረችው በጣም ስኬታማ ናት ግን deep down she's tired she's exhausted ምናልባት ቤት ስትሆን ደግሞ መራር ልትሆን ትችላለች እኔ እንዲህ ብዬ እኔ ምናምን ልትል ትችላለች because she's tired ሯጭ ናት ይደክማታል ቢዚ ላይፍ ነበራት ህይወቷ ድግግሞሽ ነበር በቃ ቢዚ ላይፍ ስትሆኑ ይልሽ ጠዋት 12 ሰዓት ተነስታችሁ ትሄዳላችሁ ስራ ምሳ ትወጣላችሁ ከዛ ትገባላችሁ ከዛ ቤት ስትመጡ ሰራተኛው ይሰራችሁን ታያላችሁ ከዛ በኋላ ራሳችሁን በልታችሁ መተኛት ነው ባላችሁን የሆነ ነገር ያማል እንደ አታስብም እንዴት ነው አሁን ይያልን ምንተኛለን ከዛ በኋላ ላይፍ goes on ልጆቻችን ወይ ዛሬ ደግሞ እንተንቆላችኋል ምናምን this is the routine exhausted working moms ስንሆን ይሄ በጣም ሀስል የምናደርግ ሰው ስንሆን by the way ራሳችን ብቻ ሳይሆን ድሬን የምንሆነው ቤተሰቦቻችንም ድሬን ይሆናሉ እሺ ለውሳኔ በጣም እቸገራለሁ እንደዚህ ስንሆን ደግሞ ብዙ ጊዜ የምናማክራቸው የምናጋራቸው በጣም ብዙ ሰዎች ይኖራሉ and with this ደግሞ ለምዶብን overshare እናደርጋለን እና
ባውንደሪ ሴት ሳረግ የተቸገርኩት ነገር አይ ስታፕ ኦቨር ሼሪንግ አይደለ። በነገራችን ላይ እንደ ደህና ነገር የሚቆጠር በጣም ትራማ ሪስፖንስ የሆነ ብዙ ነገር አለኛ ማህበረሰብ ውስጥ ባይ ዘ ዌይ እና ኦቨር ሼሪንግ እንደ አንድ ኮኔክሽን ነው የምናየው። ኮኔክት እንደማረጊያ መንገድ ነው። ይኸውላችሁ ከጓደኛ ጋር የምታወሩት ነገር አለ፣ ከባል ጋር የምታወሩት ነገር አለ፣ ከእናት ጋር የምታወሩት ነገር አለ፣ ከልጆቻችሁ ጋር የምታወሩት ነገር አለ። ይህንን ሁሉ ለማወቅ እና ለማስተዋል እድል የለንም፣ ምክንያቱም ቢዚ ነን። ምክንያቱም ህይወት ሩጫ ሆናብናለች። የሚሮጥ ሰው ደግሞ ይሄንን ነገር ለማሰብና ካልኩሌት ለማድረግ ጊዜም የለው አይደለ? ሶ ኦቨር ሼሪንግ ዋን ኦፍ ዘ ኮኔክሽን አድርገን ነው የምናስበው። ስለ ቦይፍሬንዶቻችን ስለ ባሎቻችን እስኪደክመን ድረስ የምናወራው ነገር ከሌሎቹ ጋር የምንገናኝባቸው ወይም ኮኔክት የምናደርግባቸው መንገድ ሊሆን ይችላል። ከዚህ ካነሱት ፖይንት አንዱ ደግሞ ብዙ ጊዜ ከሰው ጋር ወይም ፍሬንድሺፕ ስንጀምር ያገናኘን ነገር ሳድ ስቶሪ ሊሆን ይችላል። አቤት ሰኒ እኮ በጣም ምርጥ ሰው ናት በእውነት አይ ኤም ሶ ፕራውድ በቃ ላይክ አይ ሰድ ፕራውድሊ ቴራፒስት ምላት አይነት ሰው ናት። ሶ ከአንዳንድ ሰዎች ጋር የሚያገናኘን ጉዳይ ቫሊዩ አይደለም። አንዳንድ ጓደኝነቶቻችን የተመሰረቱት በቫሊዩ ላይ ሳይሆኑ በቁስል ላይ ነው። ከዚህ በፊት ቪዲዮ ሰርቼላችኋለሁ። የምንገናኘው ራሱ ባሎቻችንን በማማት ቦይፍሬንዶቻችንን በማማት እና የደረሰብንን መከራ ሼር በማድረግ እንጂ ቫሊዩ ላይ የተመሰረተ አይደለም። ልክ ከዛ ህመም ስናድግ ያን ፍሬንድሺፕ እንጠለዋለን። ሊትራሊ መጥላት ሳይሆን ኖ ይሄ እኮ መሆን የለበትም ብለን ስናስብ ፍሬንድሺፑ ራሱ ፍራክቸር እያደረገ ይመጣል። እና ግንኙነታችሁ የተመሰረተው በቫሊዩ ላይ ነው በእሴት ላይ ነው ወይስ በቁስል ላይ ነው የሚለውን ነገር በደንብ አድርጋችሁ እንድታስቡ ፈልጋለሁ። ወይስ ደግሞ አንድ ያለችው ሌላ ነገር አንዳንዶቻችን ሳድ ስቶሪ እንወዳለን፣ ህመም እንወዳለን፣ ቁስል የሰውን መስማት ምናምን እንወዳለን። ኢትስ ናት ሄልዚ። እዛ ተበደልኩ፣ ተፈለቅኩ፣ ተቆረጥኩ የሚሉት ሴቶችን መስማት ኢትስ ናት ሄልዚ። ምናችሁን ነው ሳትስፋይ ያደረጋችሁ ያላችሁት? ኢትስ ናት ሄልቲ። እንደዚህ አይነት ኮንተንት በጣም ኮንሱም የምታደርጉ አብዛኛውን ሴቶች ኮመንት ላይ ያያችኋለሁ። አረብ ሀገር እየለፋችሁ ያላችሁ ሴቶች ናችሁ። አይምሯችሁን እየበከላችሁ ነው። ሳድ ስቶሪ አትስሙ። የሰውን ስብራት አትስሙ። አይምሯችሁ የሰውና የራስ የሚል ፔን ላያቅ ይችላል። ውዝስ ደግሞ ራሳችሁን ቶርቸር እያደረጋችሁ ነው። ሁል ጊዜ ራሳችሁን ቶርቸር እያደረጋችሁ ነው። እና ከሰው ጋር የምትገናኙት በምን ጉዳይ ነው? በቫልዩ ነው? በእሴት ነው? በእምነት ነው? ጥሩ ነገር በመመጋገብ ነው? ወይስ በቁስልን በማጋራት ነው? ሶሻል ሚዲያዎች ላይ አንዳንዱ አይደንቲቲው የሆነ ቁስል አለና ኤቭሪዴይ ስለ ህመሙ ነው የሚያወራው፣ ኤቭሪዴይ ስለ ስብራቱ ነው የሚያወራው። እና በምንድን ነው ጓደኝነትስ የምትመሰርቱት የሚለውን ነገር ልጠይቃችሁ እፈልጋለሁ። እና ኦቨር ሼሪንግ ጤናማ አይደለም። ወይም ደግሞ ጓደኞቻችን ውሳኔ እንዲወስኑልን ነው። አሁን ለውሳኔ የምትቸገር ከሆነ ጓደኞቿን ትነግራቸዋለች ሀሳብ። ጓደኞቻችን የምትነግራት ከሆነ የ3 የ4 ሰው ሀሳብ አኮሙሌት ሲሆን ግራ ነው የምትጋባው። እና ብዙ ጊዜ ትዳሮቻችንን የሚያበላሽ ሪሌሽንሺፓችንን የሚያበላሽ በራሱ ለሌሎች ያጋራናቸው ሀሳቦች ናቸው። ለምን ጤናማ ውሳኔ ላይ እንዳንደርስ ሊያደርገን ይችላል። ሌላ ያንስ የምትቸገርባቸው ነገሮች አንዳንድ ቦታ ላይ ስገኝ ለምን እዚህ ቦታ ላይ ይገኛለሁ ላይ አይመጥነኝም ወይም እንደዚህ አይነት ስህተት እኮ መስራት አልነበረብኝም ብላ ወይ ሪአክቲቭ ሆና ሊሆን ይችላል። የሆነ ነገር ስታይ ተናዳ ሊሆን ይችላል። የኔን ቪዲዮ ስታይ ተናዳ ሊሆን ይችላል። ሰንባዲ የሆነ ነገር ሲል ተናዳ ሊሆን ይችላል። who knows የሆነ ነገር ሊያናድዳት ይችላል። and then she might be ለምንድን ነው እንዲህ ማለት ይሄን ያህል ኢነርጂ አይፈልግም፣ ይሄን ያህል ብስጭት ማስተናገድ ያለበት ጉዳይ አልነበረም ነበር የሚያስብል ስሜት ይመጣል። that's what she was experiencing። ብዙ ሴቶች ያለብን ችግር we overthink። በጣም አንዳንድ ነገር ሩሚኔት እናደርጋለን፣ መልሰን መላልሰን እናስባለን። አንዳንድ ስድብ ራሱ የሚጎዳን ስድቡ በጣም ስድብ ሆኖ ሳይሆን አንድ ሰው እየተሳድቦ ሄዷል፣ እኛ ሩሚኔት ስናደርግ ስናብሰለስለው መልሶ መላልሶ ይጎዳናል። እና ኦቨርቲንክ ማድረግ ውሳኔዎችን፣ ሀሳቦችን፣ የፍቅር ግንኙነቶችን ኦቨርቲንክ የማድረግ የብዙዎቻችን ችግር ነው። ራሷን ኦቨር ኤክስፕሌን ታደርጋለች። በጣም ነው ኦቨር ኤክስፕሌን የምታደርገው። እንደሰማችኋት እንዲህ ማለት እኮ ፈልጌ ነው፣ እንዲህ ማለት እኮ ፈልጌ ነው። ከዛስ እንዳለችው ደግሞ ስራ ሄዳ የምትቀር ከሆነ እዚህ ቦታ ነኝ፣ በፎቶ እንዲሆኜ ነው።
ወርዝ የሚያደርግበት ቦታ ሊኖር ይችላል። ኦቨር ኤክስፕሌኒንግ አይደለም ስቲል ግን ኤክስፕሌኒንግ until somebody gets it ሊጠቅም የሚችልበት ቦታ ሊኖር ይችላል። ከልክ ያለፈ ኦቨር ኤክስፕሌኒንግ መልሶ መላልሶ በኤቪደንስ በመረጃ በማስረጃ እንትን ማለት ግን ጤናማ አይደለም። ሰው የሚፈልገውን ነው የሚሰማው። ሰው ባለበት ደረጃ ነው የሚሰማው። ኦኬ ሰው መረዳት በሚችልበት ደረጃ ነው የሚረዳው። ለዚህ ነው አንዳንዴ ብዙ ራሴን ኤክስፕሌን ማድረግ የማልፈልገው። ለምን ሰው የሚፈልገውን ነው የሚሰማው። በቃ አሁን ከዚህ ላይ ኔጌቲቭ ነገር የተባለችውን እሷ ፒክ አድርገው ስለኔ ኦኬ ብሎ አሲዩም ሊያደርጉ ይችላሉ። ብዙ ኔጌቲቭ ተናግሬ ደግሞ ፖዚቲቭን ብድግ አድርገው ዩር ራይት ወይም በቃ ይሄ ነገር ጠቀመኝ የሚሉ አሉ። ስለዚህ ሰው የሚፈልገውን ነው የሚሰማው አዚዩ ነው። እና the more you explain ራሳችሁን የማይፈልግ ቦታ ላይ ታገኙታላችሁ። አነሰሰሪ ነው አንዳንድ ኤክስፕላኔሽን። እሺ ሌላው ሰው እንዲከፋው አልፈልግም። የብዙዎቻችሁ ችግር እንትናንም ማጽናናት፣ ለእንትናም ናይስ መሆን፣ እንትናንም እንትን ማለት። በነገራችን ላይ when you are doing ትክክለኛ ነገር ስታደርጉ ሰውን አለማስከፋት አትችሉም። እውነትን ስታወሩ ሰውን አለማስከፋት አትችሉም። የሆነ ጤናማ ነገር ስትሰሩ ሰውን አለማስከፋት አትችሉም። ሰውን ላለማስከፋት ከፈለጋችሁ ሁል ጊዜም ቢሆን የሰውን ኢሞሽን ስክራች ማድረግ አለባችሁ። የሰውን ኢሞሽን ማባበል አለባችሁ ሰው እንዳይከፋው ከፈለጋችሁ። ያ ደግሞ እንዴት ኤግዞስት እንደሚያደርግ ታውቁታላችሁ። እና ሰው እንዲከፋው የማትፈልጉ ብዙ ሰዎች አላችሁ። ለዚህ ነው ባውንደሪ ሴቲንግ ላይ የምትቸገሩት። ለዚህ ነው የሆነ ነገር ፕላን ማድረግ የምትቸገሩት። ኦኬ ሰው እንዳይከፋው የምትፈልጉ ሴቶች ካላችሁ ብዙዎቻችሁ ሪሌሽንሺፕ ላይ አንዳንድ የማትፈልጉትን የማትጠብቁትን ነገር ወይም ይሄ ነገር ከቫልዩዬ ጋር አይሄድም የሚለውን ነገር ለቦይፍሬንዶቻችሁ ስታረጉ ታገኛላችሁ። ራሳችሁ ለምን እንዳይከፋው ቅር እንዳይለው ሪሌሽንሺፑ እንዲቀጥል ምናምን የምትሉት ነገር አለ። ኤኒዌይ ሂል ስታረጉ ይሄ ነገር ልክ እንዳልሆነ ይገባችኋል። እሺ ብዙ ነገር ነው ያነሱት። ሁሉም ነገር ማንሳት አልፈልግም ሄዳችሁ እንድታዩ ስለምፈልግ። እኔ ግን እንዳልኳችሁ ሰኒ ኪ ፖይንት ነው ብዬ አስባለሁ። አሁን እኔ ሰዎች እንግዲህ ማርኬቱ ላይ በጣም ደጋግመው ከሚወሩና ቢውዝ ከሚደረጉ ቃላቶች መሀል አንደኛው ሬድ ፍላግ፣ ልክ አንድ ድራማ ናርሲሲዝም እንደምንለው ሌላኛው ሬድ ፍላግ ነው ብዬ አስባለሁ። በሁለት መንገድ ነው። አንደኛ ሪሌሽንሺፕም ትዳርም ይዞት የሚመጣው የራሱ የሆነ ቻሌንጅ አለ። በቃ ወደድንም ጠላንም ተዋደንም ተጋባን ከዛ ደግሞ አብረን በመሆን ውስጥ ተዋደንም ቀጠልን ሜሬጅ የማያልቅ ሪሌሽንሺፕ የማያልቅ ይዟል። ከችግር ነፃ የሆነ ግንኙነት የለም። ይህንን ሰዎች የሚገቡበት ግንኙነት ውስጥ ማወቅ አለባቸው ብዬ አስባለሁ። ከሆነ ሌላ ሰው ጋር ምትኖር የራሱ ጭንቅላት፣ አመለካከት፣ የህይወት መንገድ፣ የፋሚሊ ዳይናሚክስ ካለው ሰው ጋር ምትኖር። እዚህ ይሄ ሬድ ፍላግ ብለን ስናወራ ችግሮቹን በሙሉ ለዛ ማጠቃለል የለብን። ብዙ ጊዜ ናርሲሲዝም፣ ሬድ ፍላግ፣ ትራማ፣ አቢዩዝ ምናምን የሚሉ ነገሮች ሶሻል ሚዲያ ከመጣ በኋላ ሁላችንም ፒክ እያደረግን እንደፈለግን ስለምንሰነጣጥቀው በጣም እንደው ሚስዩዝ የተደረገ ተርም እንደሆነ ታውቃላችሁ። እኔ በጣም ሬድ ፍላግ ብሎ ኮንተንት የሚሰራ ሰው በጣም ነው ግራ የሚገባኝ። ማለት ዱ ዩ ሃቭ ቱ ያስብለኛል። እና አብዛኞቻችሁ ደግሞ ሬድ ፍላግን ኮንሱም ከማድረጋችሁ የተነሳ ግሪን ፍላግ ራሱ አታውቁም። ከዚህ በፊት ነግሬያችኋለሁ። 40 ታይፕስ ኦፍ ሜን ምናምን ብላ ፕሪሲላ ዘ ኩዊን ሜከር ጽፋ ነበረ። እንዲህ አይነት ወንድ 40 አይነት ወንድ ከምትጽፍ አንድ ደነኛውን ወንድ ብትጽፍ በሱ ልኬት እናረገው ነበር። አይ ቲንክ ዳትስ ዋት አም ዱዊንግ ይመስለኛል። እንዲህ አይነት ወንዶች ከሚለው ቅድሚያ መስጠት የምፈልገው ደነኛውንና ጤናማውን ወንድ ነው። ከዛ በደነኛውና በጤናማ ወንድ እናንተ ፊልተር ታደርጋላችሁ። አይ ይሄማ የጤናማ ወንድ ባህሪ አይደለም ትላላችሁ። እንደምታውቁት ሁሌ ምሳሌ የሚሰጠን ትክክለኛ የብር ኖትና ፌክ የብር ኖት ለማረጋገጥ ሲፈለግ ፌኮቹ ተደርድረው አይደለም ይሄ ፌክ ነው አይደለም የሚባለው። ትክክለኛውን የብር ኖት ካሳያችሁ በኋላ ሰው አይ ይሄ ትክክለኛ አይደለም ይሄ ትክክለኛ ነው እያለ በዛ ልኬት ይሄዳል። አንድ የጤናማ ፍቅር ልኬት ስለሌለን ሁል ጊዜም ቢሆን ፍቅርን ከኔጌቲቮቹ አንጻር ነው ኢቫሉዌት እያደረግን ያለ ነው። እንደዛ ነው እያደረግን ያለ ነው። the only thing እኔ አስረግጬ ልነግራችሁ የምፈልገው ስለ ወንዶች ስታስቡ ቤዚካሊ ጤናማ የሆነ የወንድ ባህሪ ካወቃችሁ ቤዚኩ በቂ ነው።
ቤዚኩ በቂ ነው። ይሄ ሬድ ፍላግ ነው፣ ይሄ ግሪን ፍላግ ነው፣ ይሄ ምናምን እያላችሁ ነፍሳችሁን ዝቅ ከምታደርጉ ቤዚካሊ ጤናማ ወንድ የሚያሳየው ባህሪ የጤናማ ወንድ ማንነት ካወቃችሁ በቂ ነው። ፎር ዛት ማተር ደግሞ የወንድ ኔቸር መረዳት ይጠበቅብናል። አንዳንዴ አሁን ይሄ ኮሚኒኬት የሚያደርግ ሀሳቡን የሚናገር የማያኮርፍ እንዲማይል ምናምን ተብሎ ሊነገረን ይችላል። በነገራችን ላይ እሱንም ወንድ በጤናማ መልኩ አድረስ የማናደርገው ከሆነ ቶክሲክ እና ሬድ ፍላግ የሚባለውን ነገር ሊያሳየን ይችላል። ሶ ኢት ቴክስ ቱ እዚህ ጋር ጤናማ የሚመስለውን ነገር ለማስቀጠል ከተፈለገ የሁለቱ ሰው ግንኙነት ጤናማ መሆን አለበት። ይሄን ስላችሁ ባሎቻችንን እንዴት ቶለሬት እንደምናደርግ ታውቃላችሁ። እነሱም ደግሞ እንዴት ቶለሬት እንደሚያደርጉን ግልጽ ነው። በጣም ደስ ያለኝ ሀሳብ ሰኔ ኤክስፕሌን ያደረገችው ሪሌሽንሽፕ ሜሬጅ በቃ ይሄ ፌሪ ቴል ሆኖ መምጣት አይችልም። ሶሻል ሚዲያ ላይ እንደሚነግሯችሁ ኢቭን ሳይኮሎጂስቶቹ እንደሚነግሯችሁ ፌሪ ቴል መሆን አይችልም። ከዚህ በፊት ነግሬያችኋለሁ። በችግር በተፈጠረ ጊዜ ሊያናግርሽ ይገባል፣ እንዲህ ማድረግ አለ። አይሆንም። እንደዛ ቢሆን እንኳ ደስ ይለናል። እኔ ደስ ይለኛል ከሆነላችሁ። ችግር ሲፈጠር ቁጭ አርጎ ምናምን እንዲህ መሆን አለበት፣ ደስ ይለኛል ከሆነ። ካልሆነም ግን ሬድ ፍላግ አይደለም። አንዳንድ ወንድ ስዋሎ ነው የሚያደርገው እና ኢትስ ኦኬ። ወንዶች ሜንታል ሄልዝ ኢሹ ላይ ናቸው እና ሞር ኤክስፕሬሲቭ መሆን አለባቸው። መሆን የለባቸውም፣ ኔቸራቸው አይደለም። ወንዶች እንደኛ ኤክስፕሬሲቭ አይደሉም፣ በቃ አይደሉም። ስለዚህ ስሜታቸውን ሲደብቁ ሬድ ፍላግ አይደለም። አንደኛ ደግሞ you've got to be trusted። ስሜቶቻቸውን እንዲነግሯችሁ ትረስት የምትደረጉ ሴቶች መሆን አለባችሁ። to be honest ስሜቱን ለመናገር በጣም ሊያምንሽ ይገባል። የሚናገረውም ይናገራል። ኦኬ እሺ፣ በጣም ደስ ያለኝ እንዳልኳችሁ ልመለስ። ምን ሆኜ ነው የደጋገምኩት? ከተናገረችው ነገር አንዱ ሬድ ፍላግን ሚስዩዝ አድርገነዋል። ሬድ ፍላግን አንድ ሰው አንደርስታንድ ለማድረግ የሚችልባቸው 3 ነገሮች አለች እቺ ምርጥ ሴትዮ። የመጀመሪያው ነገር አንድ ጥፋት ፓተርን ነው ወይስ ስህተት ነው? ይሄንን እዩ። አንድ ሰው ሆን ብሎ ነው በቀጠሯችሁ ቀን ሁሌ የሚያረፍደው የሚያስጠብቃችሁ፣ ወይስ ደግሞ ታክሲ እንትን ብሎት የሆነ ነገር አጋጥሞት ወይስ ምንድን ነው ጥያቄ። አንድ ወንድ የሆነ ነገር ሲላችሁ ሪፒቲቲቭሊ ነው የሚላችሁ ወይስ ደግሞ ድንገት ነው የሚላችሁ? እሱንም ቼክ አድርጉት። ይኸውላችሁ ግራ የገባቸውን ሶሻል ሚዲያ ላይ ኮንተንት የሚሰሩትን ሰዎች እያያችሁ ኮንፊውዝድ አትሆኑ። ይኸውላችሁ ሁሉም በሚችለው ልክ ነው የተሰጠው። እኛ ቤት የሚቻለው ባህሪ እናንተ ቤት ላይ ይቻል ይችላል። እናንተ ቤት የሚቻለው ባህሪ እኛ ቤት ላይ ይቻል ይችላል። ስለዚህ አንድ ነገር ኢቫሉዌት ስታደርጉ ታቅዶበት እኔን ለመጉዳት የተደረገ ጉዳይ ነው ወይስ ደግሞ የስህተት ውጤት ነው የሚለውን ነገር አንደኛ ያዙልኝ። ዞሮ ብሌም የምናረጋቸው ወንዶችን ስለሆነ ወንዱን ብሌም ስናረገው አውቆ ያረገው ነገር ነው ወይስ ተሳስቶ ያረገው የሚደጋግመው ጉዳይ ነው ወይስ ደግሞ ድንገት ሳት ብሎ የሚያረገው ነው የሚለውን ነገር ያዙልኝ። ምክንያቱም አብዛኞቻችሁ ሳት ብሎት የሚያረገውን 1-2 የተደረገ ጥፋት ትይዙና ሪሌሽንሺፑን ታቋርጡታላችሁ። በነገራችን ላይ ሪሌሽንሺፕ ፐርፌክት ሆኖ አያውቅም። ፐርፌክት ሆኖ የሚያውቀው ካፕል ኮንተንት ላይ ብቻ ነው። ኦኬ አንዳንድ በጣም ፖቴንሻል ቆንጆ ትዳር የሚወጣውን ሪሌሽንሺፕ የምታጡት በሲሊ ሚስቴክ ነው። እንዲህ ብሎኛል በቃ አንዴ እኮ ነው የተባለው። ምናልባት ሳት ብሎት ነው፣ ምናልባት የሆነ ነገር ብሎ ነው። እናንተም እኮ ይሄን ስንት ነገር ብላችኋል። እሺ ሁለተኛ ያነሳችሁ ነገር as always በጣም የምወድላት ነገር she puts accountability። ጌታ ሆይ በቃ አንድ ወንድ ሊዋሽሽ ይችላል፣ ዛሬ ነገ ሊዋሽሽ ይችላል። አብዛኛው ሰሞኑን ሳነሳቸው የነበሩ ሴቶች ትልቁ ችግራቸው አካውንታቢሊቲ አይወስዱ። አሁንም ቢሆን ብላክሜል ለማድረግ የመጡት ወንድየውን ነው እንጂ ኃላፊነት አልወሰዱም። አካውንታቢሊቲ ቢወስዱ ሶሻል ሚዲያ ላይ አይመጡም ነበር። አንድ ኮሜንት አየው
እቺ ሴትዮ የሆነ ቦታ ወስደናት እንዲያርገን ከዛ በኋላ በሁለት ሳምንቱ ተታረቀችው ምናምን የሚል ኮሜንት አንብቤያለሁ። the problem is ኢሞሽናል ስለሆነን ስሜቶቻችንን እንዴት አድርገን ማኔጅ ማድረግ እንዳለብን ስለማናቅ ዛሬ የተናደድንበት ሰውዬ ነገ እንደሚወደን ከነገረን ብር ብለን ዛሬ የተናገርነውን ነገር እንጥላለን። በደንብ ያስተዋልኩት ከነዚህ ሴቶች ሶሻል ሚዲያ ላይ ተበደልን ከሚሉ ሴቶች በደንብ ያስተዋልኩት ነገር ምን እንደሆነ ታውቃላችሁ? ቶለሬት የሚያረጉበት የሆነ ሌቭል አለ። ሰውየው ልክ ከእጃቸው መውጣቱን እርግጠኛ ሲሆኑ የተበደሉትን ዋጋ የከፈሉትን ነገር ያስታውሱና ሰው ፊት ባሽ ለማድረግ ይዘውት ይወጣሉ። ብሌም ሚ ፎር ዲስ ብዙዎቹን አይቻቸዋለሁ። ከአሜሪካን ሀገር የመጣችው ሴትዮ ይሄንን ይዛበት ልትወጣ የቻለችው ምክንያት ሌላ ሚስት ሊያገባ እንደሆነ ደረስኩበት ካለች በኋላ ነው። ተንብኔሉን አይታችኋል። ከዚህ በፊትም ሪያክት ያረኩባቸው ሴቶች የወጡበት ምክንያት ሆፕለስ ሲሆኑ ነው። ሰውየው እንደማይመለስ ሲያውቁ የከፈሉትን ዋጋ ለህዝብ ሁሉ መናገር ስላለባቸው ነው። ሌላ ኮሜንት ያነበብኩት do we really talk about ካለፍን በኋላ ስለ ትዳር አጋሮቻችን ማውራት ይኖርብናል? የለብንም ነበረ፣ ግን ደግሞ በቀል ስላለብን እና ተጠያቂነትን ማስቀመጥ ስለማንፈልግ ነው ባሽ የምናረጋቸው በአደባባይ። ስንት ሴቶች ተበድለዋል ከዚህ በፊት? ስንት ወንዶች ተበድለዋል? ሶሻል ሚዲያ ላይ መጥተዋል? አልመጡም። በጣም ብዙ በደል አለ በየሪሌሽንሺፑ ኤቭሪ ታይም። ፊት ለፊት መጥተዋል? አልመጡም። ለምን? they take accountability። ብሌሚ ይሄንን ስናገር በድፍረት ነው የምናገረው። እዚህ ሶሻል ሚዲያ ላይ መጥተው ከሚያለቃቅሱ ሴቶች መካከል አንደኛዋም አካውንታቢሊቲ ሲወስዱ አላየሁም። አይ ቴክ ብሌም ሲሉ አላየሁም። ተጎጂም ኃላፊነት ይወስዳል፣ ቪክቲምም ኃላፊነት ይወስዳል። ያኔ ጎጂዎቻችን ብቻ አይደለም ኃላፊነት የሚወስዱት፣ እዚህ ላይ ተጎጂው ነው። ሁሌ ዋሸኛል ምል ከሆነ የምዋሽበት ቦታ እኔ ምን ሳረግ ተገኝ? ብዙ ጊዜ ጣት ነው የምንጠቁመው። አሁን ትራውማ ላይ ከባዱ ፓርት ተበደልን የምንለውን ያህል የምንበደልበት ቦታ መገኘታችን ስለኛ የሚናገራል። እዚህ ኃላፊነት መውሰድ አለብን። ሁሉም ሰዎች ጎዱን ባልነው ልክ ለምንድን ነው እኔ ልጎዳ የቻልኩት የሚለው ጥያቄና ሰልፍ ሪፍሌክሽን በጣም ያስፈልጋል። ብዙ ጊዜ ግን ቅድም እንዳልነው ሳድ ስቶሪው ነው የምናወራው። እንትና እኮ እንዲህ ያደረገኝ፣ ቺት አረገብኝ፣ ጥሎኝ ጠፋ፣ እንደዚህ አሳልፎ ሰጠኝ ነው። ያ ሰው እኛ ጋር ለምን ያንን ማረግ ምን ብንፈቅድ? እኛ ራሳችንን ማክበር ብናውቅበት ኖ ይሄ ነገር አይመጥነኝ የምንል ነበር። እኛ ደነኛውን ነገር ብናቅ ኖሮ ይሄ አይመጥነኝ የምንል ነበር። አይመጥነኝም ያሉቱ ደነኛ ሪሌሽንሺፕ ላይ ናቸው። ስለዚህ አንድ ወንድ መልሶ መላልሶ ሲዋሸኝ ቺት ሲያረግብኝ ከ10 ሴት ጋር ቺት አረገ፣ ቶለሬት አረኩት። ዋይ ዱ ዩ ቶለሬት? አንቺም ተጠያቂ ነሽ። አንዳንድ ሪሌሽንሺፕ ላይ ጤናማ ያልሆኑ ነገሮችን ቶለሬት ማድረግ በራሱ ልክ አይደለም። ዩ ቴክ አካውንታቢሊቲ ፎር ዳት። ላለሽ የማይገባ ቦታ ላይ በመቀመጥሽ አካውንታቢሊቲ ትወስጃለሽ። ሰውየው ያደረገው ነገር ሌላ አካውንታብል የሚያደርገው ጉዳይ ቢሆንም ማለት ነው። ሚስዩዝ ሲጠቀሙባችሁ እንዴት ነው ነቃ ብላችሁ አይ የተጠቀሙብኝ ነው ብላችሁ ማትወጡት? ዩ ቴክ አካውንታቢሊቲ። ግን ታውቃላችሁ ማህበረሰቡ ሴቶችን ሁሌ እንደ ቪክቲም ስለሚቆጥር አካውንታብል አያረጋቸው። የታባቱ ምናምን ደግሞ ሰው እንርገመው እንትን እንበለው ምናምን ትላላችሁ። why did she choose to be there? እንዴ የመጀመሪያውን ብር ስትልኪ እኮ you should have known። መጀመሪያ ፍቅር ብላይንድ ያደርግሻል። እሺ ፍቅርን ተወቃሽ እናርገው፣ በቃ ፍቅርን ተወቃሽ እናርገው። ሶስተኛ ምን ያህል ተጽዕኖ ፈጥሮብኛል የሚለው ነገር መያዝ አለበት። ለምሳሌ አንድ ወንድ ዲስሪስፔክትፉል ከሆነ ደስ ማይል ይሄ ሳርካዝም የሚጠቀም ከሆነ ያ ሳርካዝም እኛን እየጎዳን ከሆነና በጣም እንድናዝን ካረገን ያንን ነገር ኤክስፕሌን እናደርጋለን። ያንን ነገር የፈጠረብንን ስሜት በስነ ስርዓት እንናገራለን። የኛ ስሜት ግድ የማይሰጠው ከሆነ አንቺ ደግሞ ትቀልጃለሽ እንዴ ብሎ መልሶ መላልሶ የሚያደርግ ከሆነ የፈጠረብን ስሜት ግድ የማይሰጠው ከሆነ የዛኔ ይሄ ነገር በትክክልም ሬድ ፍላግ ነው፣ ሆም ብሎ ነው የሚያደርገው ብሎ ከፈለገ ሪሌሽንሺፑን ማቋረጥ ነው፣ ከፈለገ ደግሞ ሌላ መንገድ መፈለግ የተሻለ ነው የሚሆነው። ብዙ ጊዜ ሪሌሽንሺፖቻችን ላይ ጤናማ ያልሆነ ግንኙነቶች ካሉ የአታችመንት ኢሹ ይኖራል። ሰው ዞር ብለን የአታችመንት ኢሹአችንን ማየት አለብን። ዳትስ ዋይ ለዛ ነው
አታችመንት ሂሊንግ ያስፈልገናል ያልኩት ለዛ ነው። ኢን ግሩፕ ሂል እናድርግ ብዬ ኮሚኒቲ እየመሰረትኩ ያለሁት። ሌላ ምንም ዓላማ የለኝም። አልቲሜት ጎሌ በቃ ሴቶች ሂል እንዲያደርጉ በቃ ከቪዲዮ ባለፈ ሴቶች ኢንትራክት ማድረግ አለባቸው። ሂል ማድረግ አለብን። ለምን አይ ሲ አን አታችመንት ኢሹ በቃ ብዙዎቻችን ጋር ያለ የአታችመንት ችግር አለ። ለዛ ነው መልሰን መላልሰን የማይገባ ሪሌሽንሽፕ ላይ የምንገባው። አብዛኞቹን ብጠይቃቸው ተበደልን የሚሉ አይ ስቲል ላቭ ሂም ነው የሚሉት። ሰውየው ቢመለስ ይቀበሉታል። እወደዋለሁ ነው የሚሉት። ይሄ ሁሉ መነሻው ምንድነው? አታችመንት፣ ጤናማ ያልሆነ አታችመንት ይገረት። ለዚህ ነው ኢን ግሩፕ ሂል እናድርግ፣ ኮሚኒቲ እንመስረት፣ ሴቶች ሰብሰብ ብለን ወሬ ልናወራ አይደለም፣ ወንዶችን ልናማ አይደለም፣ ሂል እናድርግ። ሂል ስናደርግ ጤናማ የሆነ የፍቅር ግንኙነትና የታመመ የፍቅር ግንኙነት ይገባናል። አሁን ይቺ ልጅ አንደርስታንድ የማታደርገው ምንም ነገር እንደሌለ እርግጠኛ ነኝ። አስባችኋል? she chooses herself. even አሁን ኦቨርሼር አታረግም። ለምን? because she knows relevance የለውም። ባውንደሪ ሴት ታረጋለች። ለምን? አንዳንድ ሰዎች መግባት የሌለባቸው ቦታ አለ። እንደዚህ አይነት ሰዎች ሂል ሲያደርጉ ለነሱ ብቻ አይደለም ጥቅሙ፣ ዙሪያቸውን ነው ሂል የሚያደርጉት። እና እባካችሁ ሴቶች ሂል ማድረግ አለብን። የኛ ሂል ማድረግ በነገራችን ላይ ወንዱን ጤናማ ያደርገዋል፣ ወደዳችሁም ጠላችሁ። በእውነት ነው የምላችሁ። ሂል ስታረጊ ስታንዳርድ ሴት ታረጊያለሽ። ሂል ስታረጊ የማይገባሽ ቦታ ላይ አትገኝም። ስለዚህ ወንዱ ሳይወድ በግዱ ሜናፕ ወንድ መሆን እንዳለበት ራሱን ይገነዘባል። አብዛኞቻችን ግን ቶለሬት የምናደርጋቸው የማይፈለጉ ነገሮች ስላሉ እነሱን ቶለሬት ባረግንበት ልክ ወንዶቹ እንደፈለጉ ሊሆኑ ይችላሉ። so we're not going to blame men, we're not going to, we allow them to be that way. እኛ እኮ ፈቀድንላቸው እንደዛ እንዲሆኑ። በቃ እየሰደቡን እየመቱን የማይሆን ንግግር እየተናገሩ ሰው ፊት እያንጓጠጡን አብረናቸውን እወደዋለሁ እያልን ነው የምንቀመጠው። whose fault is this? ከዛስ አንዳንድ ትራማ በወንድ ደግሞ ቶሎ አይለቅም። ይሄ ሁሉ መነሻው ወደ ኋላ ነው። እኔ ቤተሰብ የመሳደብ አባዜ ያለብኝ ይመስላችኋል? I don't have it። የችግሩን ምንጭ አድሬስ እናድርገው ነው። ልክ በሆነ መንገድ አላደግንም ነው። ልክ በሆነ መንገድ አላደግንም ነው የምላችሁ። ለዛ ነው የማይፈለግ የፍቅር ግንኙነት የሚመስል ነገር ውስጥ ራሳችንን እያጣን ያለ ነው። ልክ ያልሆነ መንገድ ላይ ነን ያለ ነው። ከልክ በላይ የምንለፋው ሰውን ፕሩቭ ለማድረግ የምንሮጠው የትራማ ሪስፖንስ ነው። ሴቶችዬ የትራማ ሪስፖንስ ነው። አይ ሆፕ እሷን አይቶ መቼም የማይቀናል ብዬ አላስብም። ሂሊንግ ኢዝ አ ጆርኒ፣ ሂሊንግ ኢዝ አ ፕሮሰስ። ገና ሂል የምናደርገው ብዙ መንገድ አለ። ሶ ዊዝ ዲስ ቢንግ ሴድ እባካችሁ እድል አያምልጣችሁ፣ እራሳችሁ ላይ ስሩ። ከተቻላችሁ ቴራፒ ግቡ። ገንዘብ ያላችሁ ሴቶች እባካችሁ ቴራፒ ግቡ። በቃ ለእናንተ ለባሎቻችሁ ለልጆቻችሁ በጣም ትጠቅማላችሁ። ቴራፒ ግቡ። ቴራፒ መግባት የማበድ የጤና የአእምሮ ጤና እክል አይደለም፣ ዘመናዊነት ነው። ዘመናዊነት ነው የምታለኝ እና ቴራፒ ግቡ። በዚህ አጋጣሚ መልሼ ላስታውሳችሁ ዞ የዋይዝ ዊመን ሜምበርሺፕ ዘግተናል፣ ግን ደግሞ የአታችመንት ሂሊንግ ያስፈልጋል። ስለዚህ ጆይን አድርጉ። በሳይኮሎጂስት ጌታዋልልኝ የተዘጋጀውን አታችመንት ሂሊንግ ጆይን ማድረግ ትችላላችሁ። ወዳችኋለሁ። አይ ሆፕ ገብታችሁ እንደምታዩ ተስፋ አድርጋለሁ። ገብታችሁ ሄዳችሁ ስታዩ ኮሜንት ላይ ከቲጂ ጋር ነው የመጣሁት ብላችሁ ኮሜንት እንድታደርጉ ፈልጋለሁ። ስንት ሰው ከኔ ጋር ሄዶ እንዳየው ማየት ስለምፈልግ as always ሰኒ you are the best thank you። ስንት ግድ የለሽ የሆኑ ሳይኮሎጂስቶች ሰምተናል። በወሬ መሀል እሺ አሁን ምንድን ነው የሚሰማሽ፣ ምን እየተሰማሽ ነው የሚሉ ኢመቹር እንዴት አንድል ማድረግ እንዳለባቸው የማያውቁ ከተማሩት ውጪ ራሱ በደንብ አሰስ ማድረግ የማይችሉ ብዙ ሳይኮሎጂስቶች ሰውን ለበለጠ የጤና እክል እየዳረጉ እንደሆነ እየሰማን ባለንበት በዚህ ጊዜ ኃላፊነትሽን በሚገባ ስለተወጣሽ ለብዙ ሰዎች እየተረፍሽ ስላለሽ I'm so proud of you። እና ሂሊንግ ጆርኒ ላይ ያለሽው መቅዲም I'm so proud of you for choosing yourself። ራስን መምረጥ
እንዴት ደስ እንደሚያስብል እንዴት ረፍት እንደሚሰጥ እና ከዚህ በላይ ደግሞ እርፍ እንድትይ ከዚህ በላይ ደግሞ የበለጠ ከራስሽ ጋር ስኬታማ እንድትሆኚ ለቤተሰቦችሽም ላንቺም ለዙሪያሽ ላሉ ሰዎች እንደምትጠቅሚ ተስፋ በማድረግ መልካም ምኞቴን እገልጻለሁ። ባይ ባይ።